ትናንትና ማታ ኢትዮጵያ ቲክቶክ ሲነድ ያደረው 500 ሺህ በላይ ከሚገመት ሰው ላይቭ ላይ ነበር። ትናንትና ዱላ ቀረሽ የላይቭ ዲቤት እንመለከቷለን። እሱና ሌሎችም አሉ። እኔ ፖል ላይ ለቻናል ዲስኮናችሁ ምን ማድረግ እንዳለባችሁ አልነግራችሁም። ታውቃላችሁ። ላይክ አድርጓችሁ ወይም ቪዲዮ ጀምራለን። የእናንተንም ሐሳብ አስተያየት ኮሜንት ላይ አስደት የተፈጠሩ ትናንትና ላይቭ ላይ እንመልከት። ሴዶ ጥቅሙ ማግኘት አለበት ማለት ስለዚህ ውድድሩ የጠራው 10 ሚሊዮን ብር አንሰጥም ስላሉ ነው። የመጨረሻ ዲል አቀርብልህ ነው። የኢትዮጵያ ሕዝብ ሴዶ ሪንግ ገብቶ ሲጫወት ማየት ይፈልጋል። እኔ ደግሞ 10 ሚሊዮን ብር እሰጠዋለሁ። ከሰማይ ወርቅ ቢዘንብ የውድድር አልወዳደርም ብያለሁ። ማሰላም አልቋል። ማሰላም ከት አላህ ድብድብ አይፈቅድም። خلاص እንደዛ ካሰው ትላንት ምን ብያለሁ? አላህ ድብድብ ብለሽ አረፍሽው። አረ ይመጪ ሴዶ ከፈሩ አይቀርም። አንዲ ነው መፍትሄ ነው ሴዶ። ይኸውልህ አሁን የሚያድኑ መፍትሄዎች አሉ። አላህ ድብድብ አይፈቅድም። ምንድነው? ቆይ ድራማ ነው እንደ እየጠበቅናችሁ እኮ ነው። ሁሱ ቤት ይኸው 70 ምናምን ሺህ ሰው አለ። ፎይ ቤት 70 ምናምን ሺህ ሰው አለ። እዚህም ላኩለት እዛም ላኩለት ይባባላሉ እንዴ። ተገናኙ እንጂ እየጠበቅናችሁ እኮ ነው። አጓጉታችሁን ስንት አሰርታችሁን ቪዲዮ ምንድነው እየተፍት ማን ነው ፈሪው? ምንድነው የምትፈራሩት እንዴ? አስተምሩን እንጂ ቃለ ወንጌል ቃለ እግዚአብሔር አስተምሩን። ቁርአኑንም ክፈቱ፣ መጽሐፍ ቅዱስንም ክፈቱ እንዴ። ማን ነው በነቢያት የተሰበከው? አሳዩን እንጂ አስተምሩን። ዋይ አሁን ሪሊ ሰውዬ አቴንሽኑ ፈልገሽ ነው ያባት። አቴንሽኑ ነው በቃ እንጂ አሁን አንቺ መማር ፈልገሽ ነው እኔ ያባት። እንዴ ትላንትና የነበረው ህዝብ ማአት ነው ማለት ነው። ይሄን በርግጠኝነት 5 ሚሊዮን ፒፕል አይቶታል። ከ500 ሺህ ሰው ዛሬ ከዚህ ዲቤት በኋላ ወይ ባለሁበት በክርስትና እጸናለሁ ወይም ደግሞ ወደ ድሮ ወደ ቤተሰቦቼ እምነት ወደ እስልምና እመለሳለሁ ማለት ነው። ይሄንን ዲቤት ጋይስ 3 ሰዓት ላይ ቁጭ ብዬ ነው የምከታተለው። እኔ ቤተሰቦቼ ሙስሊም ነበሩ፣ የወሎ ሰው ናቸው። ከአባቴ ዋሲውን፣ ይመር፣ እንድሪስ፣ የሱፍ፣ አብደላ ምናምን እንዳለ ስማቸው ማለት የሙስሊም ዘር ነኝ። ግን አሁን እኔም ክርስቲያን ነኛለሁ፣ አባቴም ክርስቲያን ነው። አይ ቲንክ እናቴም ክርስቲያን መሰለች። እንደ ድሮ አሁን አያቶቼ ምናምን እናቴም ክርስቲያን አሉ ጋይስ። የጨቅ ሙስሊም ቤተሰብ አለኝና ወደ እነሱ ልመለስ እችላለሁ ማለት ነው። ግን ይሄንን ዲቤት በጣም በጥሞና ስሜታዊ ሳልሆን ጥልቅ ብዬ አዳምጬ ተከታትዬ ማለት ነው ወይ ባለሁበት እጸናለሁ ወይም ደግሞ ወደ ድሮ ወደ ቤተሰቦቼ ወደ እስልምና እመለሳለሁ ማለት ነው። እናንተንም እዚህ ፕሮግራም ላይ ጋበዝኳችሁ። ጥሩ ጊዜ እንደምናሳልፍ ተስፋ ጋይስ። እስቲ እናንተ ሐሳብ ምንድነው? በእንደዚህ አይነት የሶሻል ሚዲያ ላይ ያሉ ዲቤት የሃይማኖት ክርክሮች የትላንትና በቃ ዱላ ቀረሽ ጦርነት ነው የሚመስለው። የምር ትክክለኛ ጥርት ያለ ለነገር ህዝቡ ይገባዋል ብዬ አላምንም። በፍጹም አይገባውም ህዝቡ። ዝም ብሎ በቃ ይሄ አቴንሽኑ ነው ጉርዋሬው የሶሻል ሚዲያው ነው እንጂ ነው በርግጠኝነት አሁን ይሄ እንደሚለው በአንድ ላይ ሃይማኖት የሚያስለውጥ ነገር ምናምን ሃይማኖትን ለመለወጥ አንድ ዲቤት ነው የሚበቃ። አረስ አቴንሽን ጥማት ላይክ ነው እያየን ያለነው። ኢትዮጵያ ውስጥ የሃይማኖት ዲቤት በቀጠሮ በፕሮሞሽን ሆኗልና እገሌና እገሌ ጋይስ ይሄ ትያለ ያለው ልክ እንዴ ፕሮሞሽን ያ በማንም ያልተሰራበት አካል የለም። ይሄን ፕሮሞሽን ያልሰራው አካል በዚህ ሰዓት በዚህ ቀን የሃይማኖት ዲቤት አላችሁ የተባለ ይፖስታል። እኔ አንድ አጭር ነገር ልንገራችሁ። ኢትዮጵያ የሃይማኖት ዲቤት አያስፈልጋትም። ሲጀመር ወጣቱ ሃይማኖቱን ትቶ እየወጣ ነው። ስለዚህ ዋናው ነገር ወጣቶች ወደ ሪሊጅናቸው በደንብ እንዲያዩ፣ ወደ እግዚአብሔር ወደ ፈጣሪያቸው እንዲቀርቡ ማድረግ ነው። ነገር ግን እዚህ ሶሻል ሚዲያ ላይ ያሉ ዲቤቶች በአጠቃላይ ወጣቱ ወደ እምነቱ እንዲመለስ የሚያደርጉ ሳይሆኑ ወጣቱ የሚከተለውን ሃይማኖት ትንንሽ ችግሮችን እየፈነቀሉ በማውጣት ወጣቱ የራሱን ሃይማኖት ኩዌስችን እንዲያደርግ ችግር የሚፈጥርና ምንም የማይረባ ዲቤት ነው የምታደርጉት። ስለዚህ ዲቤት አያስፈልጋትም። ዝም ብለህ የራስህን ሃይማኖት አስተምር፣ ሌላውም የራሱን ሃይማኖት ያስተምር። ስለ ሌላው ሃይማኖት አታውራ፣ አይመለከትህም። just don't explain anything በቃ አያስፈልግም። እና ይሄንን የሚነግራቸው ሰው የለም። በጣም የሚያሳፍር ነገር ነው። ይሄ በጣም እውነት ያለው እዚህ ጋር ሙሉ በሙሉ ልክ ነው። በቃ ራሳችን ላይ እናተኩር፣ ራሳችን ላይ እናተኩር። በተለይ ሶሻል ሚዲያ በተለይ ቲክቶክ የሚባል ነገር ከመጣ ጀምሮ በተለይ እኛ ሀገር
ከጥቅሙ ይልቅ እንደምታዩት ጉዳቱ በጣም ከባድ ነው። ሶሻል ማህበረሰብ ላይ የሚያደርሱ ተጽዕኖ ምናምን እናት በእናትሽ ፈልጊልኝ እስቲ ዋና ያራዳ ዋና ባላለው እናት ትክክለኛው እንጂ ገንዘብ የለውም። ዋና በይው ችግር የለው ዋና በይው ዋና እሺ ዋና የት ነው የምትኖረው? የኮልፌ ልጅ ነኝ እናቴ። ኮልፌ እሺ። ትዳር ፈልጎ ነው? የሰፈሬ ልጅ ነው። እድሜ ስንት ነው? እድሜ 30 እናት 30 እሺ። ምንድን ነው የምትሰራው? እኔ ፈርኒቸር ነው የምሰራው። ፈርኒቸር እሺ። ሃይማኖት ምንድን ነው? ኦርቶዶክስ ነኝ እናቴ። ኦርቶዶክስ ኦርቶዶክስ እሺ። ቁመት ስንት ነው? ሜትር ከ70 እናት። ሜትር ከ70 ከዚህ በፊት አግብተህ ታውቃለህ? ልጅ አለ? ኧረ በፍጹም ኧረ በስመ አብ አሞራና ሄሊኮፕተር ለይቼ ማላቅ። እሺ ኦኬ ያዲዛ የጎርዲ ልጅ ይኸውላችሁ እንደዚህ ነው። አይ እናቴ እሺ። በትርፍ ሰዓት ምን ማድረግ ያስደስታል? ረጅም ወክ መብላት እወዳለሁ እናቴ። ወክ ያዝናናኛል። ወክ ማድረግ እሺ። ኦልራይት አንተን ማች ማድረግ የምትፈልጋት ሰው ከሃይማኖቷን ጀምር። ያው ኦርቶዶክስ ነው እናት። ኦርቶዶክስ እሺ። እድሜዋን ሳ ያው ከ25 ቢጀምር አሪፍ ነው። እስከ 27 25 እስከ 27 የት ሀገር የምትኖረው? ያው እዚሁ ያው እኔ ጋር ኢትዮጵያ። ከውጭ መጥበስ አፈልግም ከተገኘማ እናት እሱ አይሻልም? ስታዩ ምን አንቀዠቀዠኝ? ያው ቀይሪ በእናትሽ። የትም ሀገር ይሁን አይ እሱማ አይደለ ከውጭ ከአውሮፓ ቢሆን ደስ ይለኛል እናት። ለዚህ ልጅ ይሄ ደግሞ የሰፈርሽም ልጅ አይደለው እናት። ቆንጆ ነገር ላይ ጣል አድርጊኝ እንጂ እኔ ባኔ አባባቤ ይኸው ገንዘብ አለው ምናምን እንዳትልሽ። እኔ ሙድ ነው ያለኝ፣ ንገሪልኝ። ሙድ ነው ያለሽ። አቋሟሳ ረጅም፣ አጭር፣ መካከል ራም ምን አይነት ሰው ነው ደስ የሚል? መካከለኛ የሆነ እላይ ላይም ስትወጣ ማከብደኝ መካከለኛ ብትሆን አሪፍ። ኦኬ ያይሻል። እውነትህን ነው። አይ መካከለኛ ሰው ነህ። እሺ ልጅ ያላት ልጅ የሌላት? አረ ልጅ የሌላት እናት። አይ ከዩሮፕስ ከ5 እስከ 27 ልጅ የሌላት እድሜያን ብቻ ገለኝ ታክብረኝ እንጂ እድሜ ችግር የለብኝም። እድሜ ችግር የለብህ? እስከ ስንት ሄዳለህ? እስከ 3 ዴች ምናምን ሄዳለሁ። 30 ትገባለህ? እሺ እስከ 30 ችግር የለው። እስከ 35ም ችግር የለውም። እሺ እኔ እኮ እስከ 30 ችግር የለውም። ኦኬ እሺ ሌላ የምትጨምረዋል? ምንም የለም እናት። አስገቢልኝና በእናትሽ። የት ነው ያለችው እናት? የት ነች? የት ነሽ? እኔ እንጃ። የት ነሽ? የት ነሽ? የት ነሽ? ህመሜን ስቃይን ባየሽው። አስገቢልኝ በእናትሽ። እንደዚህ አድርገው ነው የሚያስተኛሽ እየዘፈን አሚር። ኧረ እየዳበስኩ እናቴ ስንት ነገር ያየ እጅ ነው። በያት በእናትሽ ንገሪያት። የስራ እጅ ነው። አስገቢያት። ዋናው ኮልፌ ነው የሚኖረው። አሁን ለመጣችሁ ዋናው የኮልፌ ልጅ ወይም አዲስ አበባ ነው የሚኖረው። እድሜው 30፣ ፈርኒቸር ነው የሚሰራው። የኦርቶዶክስ እምነት ተከታይ ነው። ቁመቱ ሜትር ከ70፣ አግብቶ ወልዶም አያውቅም። በትርፍ ሰዓቱ ወክ ማድረግ ያስደስተዋል። የኦርቶዶክስ እምነት ተከታዮች እድሜ ከ25 እስከ 30 ያለሽ ከኢትዮጵያ ውጭ የምትኖሪ በኢሮፓ አካባቢ መካከለኛ ቁመት፣ መካከለኛ ሰውነት ያለሽ ልጅ የሌለሽ ቢሆን ይመረጣል። የእሱን መስፈርት የምታሟሉ ካላችሁ አንዳንድ ጻፉልኝ። መስፈርቱ ማነሽ የምታሟዩ? ማነሽ? እስቲ በእናትሽ
ተሟሉ ካላችሁ አንዳንድ ዋና ያረግላታል አያረግለት ያረግለታል አያረግለት እድሌ ጠማማ ምትገባ ይመስለኛል። ኧረ ገና ሳንጨርስ እንዴ ፈታ እያደረኩሽ ነው እናት። ስንት ፋራ እንደሚገቡት ዘና ላርግሽ ብዬ ነው። ቴንክ ዩ በጣም አንተ ምንድነው የሚባለው? ፍሬሽ ኤር ኦን ዘ ብሪዝ ነው የሚባለው። ላይክ አንተና አንተና 26 ሰው ይፈልገኛል። አይ ዋንዬ ፈጣሪ እኮ የኔ አምላክ እኮ አለ እኮ በእውነት ሽፈራው ወንድ ናት እንዳትገባ። ሽፈራው አንተ ምን አይነት ነህ ስታስጠል እንዳትገባ እንዴ አለክቷል እንዴ እዛ ገና አንተ በጠዋት ነው የምትነሳው? እናቴ ሳር ፍራሽ ወይ ታዩ እባክሽ። አዎ ነቅቷል እሱማ። ምን ይሳር ፍራሽ ሰማኝ ኧረ ተይ እባክህ የዛር ፍራሽ አላስተኛ ብሎ ነው። ኧረ ጨቤት ሰራተኛ ነኝ አይተሽዋል እናት በአልሙኒየም ነው የምተኛው። እሺ አይ ገባኝ አንዴ ራስህ ሆነ የዛር ፍራሽ እኮ ገና እያደረኩሽ ነው አላልኩሽም እንዴ እናት? ኮፍያውን አውልቀው ይሉሃል። ኮፍያ ፀጉር አለ። ኧረ ተይ ተይ እሱ ከወለቀ አይፈልጉኝም። እንዳለ ካንስል ነው የሚያደርጉኝ ውዴ ተይ። የተከተሉ ራሱ አንፎሎ ነው የሚያደርጉት። አዎ እናንተ ያታነቃኝ። አንዳንዴ እኮ መላጣ የሚያምርበት ሰው ግን አለ ታውቃለህ። ይኸውልህ አሁን ያምርባል እውነት ናይጄሪያ መሰልክ እንጂ ከመነጸር ጋር የናይጄሪያ አንዱ ምን እንዳለ ታውቂያለሽ? ፀጉር ቤት ገብቼ አንተም እንደ ሰው ወረፋ ይዘህ ነው እንደ የምትቆረጠው አላለኝ። ትከፍላለህ ግን ወይስ ሁለቴ ስትሄድ ነው የምከፍለው? ሁለቴ ነው። ሁለት ቢያጆ ስሄድ ነው የምከፍለው። ኦኬ ገባኝ። ህይወትን እኮ ማላምናት ለዚህ ዳቪዶን ትመስላለህ። እንዲያውም ይኖ የናይጄሪያን ዘፋኙ እንዴ እግዚአብሔር። ትንሽ ደግሞ አሁን ከኤሮፕ ደግሞ የሆነ ነገር ሞላ ሲል ደግሞ አስበሽዋል? አይ ኖ መጽሐፉ ነው። ዳቪዶ ቲሙን ታውቀዋለህ? ቲሙ የሚባል አፕ አለ። በጣም ርካሽ እቃ ነው የሚሸጥበት እና ዳቪዶ ከቲሙ ይሉሃል እነሱ ታያቸው ዝም ያቸው ታያቸው እነሱ ሶሪ ማብሰማን ፌንታ ለኔ ይቅርታ አድርግልኝና እንዳንተ አይነት ሰው እኔ ታይፕ እኮ እሺ እኔም ታይፕ እኮ አይደለሽም ፊዮና ይቅርታ እኮ አንደኛ ነገር ቂጥሽ ያስጠላል ማርያምን ፍላት ነው ቂጥሽ ሼፕ የለሽም ሆድሽ ያስጠላል ቦርጫም ነሽ ግን በጣም ቆንጆ ነኝ እኔ አሁን የሚሳደብ ወንድ ምናምን በቃ በጣም ኩል የሆነ ሰው ነው በቃ ታይፒ እግዚአብሔር ጭራሽ ታይፒ ልትሆን አትችልም። እኔ ደግሞ እንደ ስክሪን አይደለም ይኸውልህ ቤላ ስሚ አየሹ እንደ ስክሪንሾት ቃቃ የሚል ጣውላ ቂጥ ይዘሽ ለምንድን ነው ታይፕ የምትመርጪው እያልኩሽ ነው። እንዳንተ አይነት ክፍታ የዛሬው ቪዲዮ ይመስል ነበር። አይ ኖ እንደተመቻችሁ አውቃለሁ። በቀጣይ እስከምንገናኝ ድረስ ይመቻችሁ።